ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ላይክ እያደረጋችሁ ጀምሩ። ትኩስና አዲስ ዜና የሆነ ይዤላችሁ መጥቻለሁ። እንግዲህ እንዳያችሁት ጋይስ ትላንትና አቤልና ሚኪ የሄርሜላ ወንድም በጣም ተጋጭተው ነበረ። አቤል ግን ተረጋጋ፣ ባላየከው ባልሰማከው እኔና አንተ እንድንጣላ ሰዎች ብዙ መንገዶች እየሄዱ ነውና ሊያራርቁን ነው፣ ተረጋጋ ወንድም እያለ እንግዲህ ሊያረጋጋው ሲሞክር እሱ ደግሞ እንዴት እረጋጋለሁ እህቴን ከሀገር አስወጥተ ከሀገር አሜሪካ ልከክ እኔ እንዴት ልረጋጋ እያለ እንግዲህ አቤልን በጣም ተቆጥቶት ነበረ። እውነት ለመናገር ሄርሚ እንግዲህ አሜሪካ አዲስ አበባ አልኩኝ ጋይስ፣ ከአዲስ አበባ ወጣለች። አሜሪካ ሀገር አሜሪካ ነው ያለችው እየተባለ ነው። ይሄ ነገር ምን ያህል እውነት ነው የሚለው እንግዲህ አብረን የምናየው ይሆናል ማለት ነው ዶችዬ። እውነት ለመናገር እኔ ሲመስለኝ ጋይስ የምሬን ነው የምላችሁ ማለት እንዴት ነው ልጅን የሚያክል ነገር በዛ ላይ ደግሞ ሴት ልጅን የምታህል ነገር ጣፍታ ቤተሰብ በዚህ ልክ ዝም የሚለው እንዴት ነው ጋይስ? እንዴት ነው? እሺ ቤተሰቦቿ እናት አባቶቿ ሚዲያ አይጠቀሙም እንበል። ሚኪ ተብዬው እንግዲህ አለው የራሱ የሆነ ቻናል አለው። እንዴት ነው ቻናል ላይ ያኒ በፍለጋ እንኳን እኮ ጋይስ በስርዓቱ እኮ አልመጣም ይሄ ልጅ። የምሬን ነው የምላችሁ ማለት ከስንት ቆይታ በኋላ ነው ትላንትና አቤል ቤት ያየ ነው። ከስንት ቆይታ በኋላ ነው በራሱ ቲክታክ ላይ የሆነ ስቶሪ ነገር ፖስት የሚያደርገው። ትላንትና እንደውም አብርሃም እና እሱ በጣም አስደንግጠውን ነበረ እውነት ለመናገር። ማታ ደግሞ ቀን እንደዛ አዝነው ማታ ደግሞ እህታይ አሜሪካ ሀገር የላካው አንተ ነህ እየተባለ እንግዲህ ወደ አቤል መጣ ማለት ነው። በነገራችን ላይ የአቤል እጅ ድብን አድርጎ አለበት ጋይስ፣ አትሸወዱ። እኔ አቤልን አላምነውም እውነት ለመናገርና ኮሜንታተሮች ሁሉ እንደዛ እያሉ ነበርና አንዳንዴ ያው እኛ ኮሜንታተሮች ኩላሊትን መርምረን እናውቃለን ጋይስ አይደል እንዴ? እንደዛ ነው። እና እውነት ለመናገር የሆነ ነገር አለባቸው። ምክንያቱም እቺ ልጅ ከጠፋች እንግዲህ አሁን ወደ ሁለተኛ ሳምንቷ እየሄደች ነው ጋይስ። ሳምንት አለፋት፣ ሁለተኛ ሳምንቷን ይዛለች። እንግዲህ ከአብርሃም ውጪ ፈላጊ የለም። አብርሃም ነው በሷ የተነሳ ከብዙ ሰዎች ጋር እየተጣላ ከብዙ ሰዎች ጋር ሌላ ነገር ውስጥ እየገባ ያለው። ዘመድ አዝማድ የለም ወይ? ወንድም የሚባለው ግለሰብ ጭራሽ መጥቶ አሜሪካ ልከሃታል ማለት እኮ ጋይስ የገባችሁት ይገባችኋል። ያልገባችሁ ደግሞ የዋህ የሆናችሁ እንዲሁ ከነሱ ጋር ስለ ሄርሜላ እንጨነቅ ያላችሁ ደግሞ ያው ምንም ማድረግ አይቻልም፣ ተጨነቁ። የምሬን ነው የምላችሁ። ነገር ግን የሆነ ነገር አለ ጋይስ፣ የሆነ ነገር አለ። ምክንያቱም በዚህ ልክ አፉን ሞልቶ መጥቶ አንተ ነህ ወደ ሌላ ሀገር የላካት አይልም። የሆነ ሄርሜላ ፍንጭ የሰጠች ይመስለኛል እኔ ጋይስ፣ የምሬን ነው የምላችሁና እዚህ ጋር ግን አንዳንድ ሰዎችን ለማስተቆር የሆነች ያለፈችዋን አጋጣሚ ለመጠቀም ምናምን ነገር ያደረጋችሁት ድርጊትም ከሆነ ይበቃችኋል። እውነት ለመናገር ልቀቋት ልጅቷን፣ ይበቃችኋል። እንዴ ለምን ይጨነቅ ኦዲየንስስ? የምሬን ነው የምላችሁ። እናንተስ እሺ እየሰራችሁ የልባችሁን እያደረሳችሁ ነው በዶላር እንበል፣ ግን ይሄ ሚስኪን የሆነ ኦዲየንስ አሳዝናችሁ። የምሬን ነው የምላችሁ፣ አሳዝናችሁም ጋይስ። እንዴ ዛሬ ላይ እኮ ልጅን የሚያህል ነገር ጠፍቶ እናት አባት ዝም ነው ማለት ተውና፣ ዘመድ ራሱ ጋይስ ማያቃት ኦዲየንስ ራሱ ምን ያህል እየተጨነቀ እንደሆነ ምን ያህል በቲክታክ ሰፈር ሼር እያደረጉ እንደሆነ እኮ ሁላችንም እናውቃለን። ምክንያቱም እዛ ስለምንውል ማለት ነው። ሶ እቺ ልጅ ሳምንት አለፋት፣ ሁለተኛ ሳምንት እንትን አለች። ቢያንስ እንኳን የሆነ ነገር ማድረግ ይችላል ፋሚሊ ማለት ነው። እኛ ደግሞ ቤተሰብ ካልተጨነቀልን ማን ሊጨነቅልን ነው? እውነት ሄርሚ በዚህ ልክ ፈታ ብላ ሀገር አሜሪካ ካለችው ያደርግላት፣ ምንም አንልም። በቃ ያደርግላት። እንደውም በቃ ተገላገልን እኮ ጋይስ፣ የብሬን ነው የምላችሁ። እኛ ሩታየን በራሷ መንገድ የራሷን ህይወት ሰላም ሆና ትኖራለች ማለት ነው። ነገር ግን አንዳንዴ እንግዲህ ያው አብርሃምም የፈረደበት አብርሃም ማለት ነው። ገባችሁ? እሱ ነው ከብዙ ሰዎች ጋር እየተጣላ ያለው አሁን ላይ ማለት ነው። በሷ ምክንያት እሱ ነው ፈላጊ ሆኖ ቁጭ ያለው። ወንድም እንኳን እንደሱ አልተጨነቀም፣ ቤተሰብ እንኳን እንደሱ አልተጨነቀም። ምናልባት እንግዲህ ውሽሚት ስለሆነች ሊሆን ይችላል፣ አይ ዶንት ኖ። ነገር ግን ደግሞ እሷ እውነት አሜሪካ ካሆነች ጋይስ እንግዲህ ፎቶውን እያያችሁት ነው። ዝንጥ ብላ ፏፈሽ ብላ
ከች ብላለች። ይሄ ማለት አታስቡ፣ አትጨናነቁ ጋይስ፣ የምሬ ነው የምላችሁና ሄርሜላ እንግዲህ ተመችቷታል ይመስላል። የምሬ ነው የምላችሁና ያው ፎቶ ላይ እንዳያችኋት ነው። አብርሃምም እየተደመመ ነው ጋይሶችዬ። ባለሽበት ፈጣሪ ይጠብቅሽ ሄርሜላ እና ግን ዞሮም ያም ሆነ የአቤልና የሚኪ እጅ አለበት ጋይስ እና አትጨነቁ። እኔ የሚያሳዝኑኝ የምሬ ነው የምላችሁ ኦዲየንስ ነው እና ወዶችዬ ቤቱን ሰብስክራይብ አድርጉ። ባይ ባይ።